የማታየውን ኢላማ መምታት አትችልም ሲባል ሰምተ ይሆናል። ስለሆነም በህይወት ውስጥ ጠቃሚ ነገሮችን ለማሳካት ግቦች ሊኖሩ ይገባል። ከየትኛውም ምክንያቶች የበለጠ ለስኬታችን ዋስትና የሚሰጠን ግልጽ ግቦችን ለማውጣትና በየቀኑ ወደ እነርሱ ለመድረስ ያለን ራሳችንን የመግዛት ችሎታ ነው። የት እንደምትሄድ ካላወቅ የትኛውም መንገድ ወደዚያ ያደርስሃል። በእያንዳንዱ የህይወት ዘርፍ ምን እንደምትፈልግ ለመወሰን በደንብ አስበህበት የምትወስደው እርምጃ ህይወትህን ሙሉ በሙሉ ሊለውጠው ይችላል። በዛሬው የመጽሐፍ ቅምሻችን እንዴት ራስን መግዛትና ለህይወታችን የጠራ ግቦችን እንዴት ማስቀመጥ እንደምንችል አንዳንድ ሚስጥሮችን እንቃኛለን። ሶስት በመቶ ምክንያት በዓለም ላይ የተጻፉ ግቦችና እቅዶች ያሏቸው 3% የሚሆኑ ሰዎች ብቻ ሲሆኑ ከ97 በመቶዎቹ የበለጠ ገቢ የሚያገኙትም እነሱ ናቸው። ይህ ለምን ሆነ? በጣም ቀላሉ መልስ ግልጽ ግብ ካለህና እሱን የማሳካት እቅድ ካለ ይህን እቅድ ለማሳካት በእያንዳንዱ ቀንህ ላይ የሆነ ነገር ማድረግ አይቀርም። አውቀህም ይሁን ሳታውቅ ወደ ግብ የሚወስድህን ትራክ ላይ መሮጥ ትጀምራለህ። ትኩረትን ከሚከፋፍሉና ከሚያዘናጉ ነገሮች ትርቃለህ። መስመርህን ስተህ ከመጥፋትህ ይልቅ ብዙ ጊዜህን በመስመር ላይ ታሳልፋለህ። ዓላማ ያላቸው ሰዎች ከሌላቸው ሰዎች የበለጠ የሚሳካላቸውም ለዚህ ነው። በጣም የሚያሳዝነው ነገር ብዙ ሰዎች የተጻፈና የጠራ ግልጽ ግብ ሳይኖራቸው ግብ እንዳላቸው አድርገው የሚያስቡ መሆናቸው ነው። እነዚህ ምስኪን ሰዎች ያሏቸው ነገር ተስፋዎችና ምኞቶች ብቻ ናቸው። ተስፋ ግን ወደ ስኬት መድረሻ ስልት አይደለም። ምኞትም ጉልበት የሌለው ግብ ነው። ያልተጻፉና በእቅድ ያልተቀመሩ ግቦች ጥይት እንደሌለው ሽጉጥ ናቸው። ያልተጻፉ ግቦች ያሏቸው ሰዎች በባዶ ህይወት ውስጥ ያልፋሉ። ግባቸውን በሚገባ ጠንቅቀው የማያውቁ በመሆናቸው በጥንካሬና በዲሲፕሊን የታገዘ ህይወት ውስጥ በጭራሽ አይሳተፉም። የስኬት እድሎችህን አብዛ። USA ቱዴይ የተባለ ጋዜጣ ተመራማሪዎች በ2006 መግቢያ ላይ እቅዶችን ያቀዱ ብዙ ሰዎችን ያጠኑበትን ጥናት ዘግቦ ነበር። የዚህ ጥናት ኢላማዎች ያወጡትን የአዲስ ዓመት እቅድ በወረቀት ላይ የጻፉና እቅዳቸውን ወረቀት ላይ ያልጻፉ ተብለው በሁለት የተከፈሉ ነበሩ። በየዓመቱ መጨረሻ ላይ የዚህ ጥናት ውጤት አስገራሚ ነበር። ያዘጋጁትን የአዲስ ዓመት ውጤት በወረቀት ላይ ካልጻፉ ሰዎች መካከል እቅዶቻቸውን ያሳኩት 4% የሚሆኑት ብቻ ሲሆኑ የአዲስ ዓመት እቅዶቻቸውን በወረቀት ላይ ካሰፈሩት መካከል ግን 44% የሚሆኑት በዓመቱ መጨረሻ ላይ እቅዶቻቸውን ማሳካት ችለው ነበር። ይህም ከ1100% በላይ የስኬት ልዩነት አለው። 5 ደቂቃ ወስዶ ግቦችን በወረቀት ላይ በመጻፍ ብቻ ይህን ያህል ልዩነት መፍጠሩ እጅግ የሚያስደንቅ ነው። እቅድ እንዴት ይጻፋል? ባለፉት 25 ዓመታት ውስጥ ከብዙ ሚሊዮን ሰዎች ጋር በመስራት ባለኝ ልምድ እንዳየሁት ግቦችን መጻፍ፣ እቅድ ማውጣትና በየዕለቱ በእነዚህ ግቦች ላይ መስራት የግቦችን የማሳካት ዕድልን በ10 እጥፍ ይጨምራል። ይህ ማለት ግን ግቦችን መጻፍህ ለስኬት ዋስትና ይሆናል ማለት ሳይሆን ግቦቹ የመሳካት ዕድላቸው ይጨምራል ማለት ነው። የመጻፍ ተግባር እንድታስብና በሆነ ነገር ላይ እንድታተኩር ያስገድድሃል። ስትጽፍ ታሰላስላለህ። ይህም ላንተና ለወደፊት ህይወትህ የበለጠ አስፈላጊ የሆነውን ነገር እንድትመረምር ያስገድድሃል። በውጤቱም አንድን ግብ ስትጽፍ የጻፍከው ግብ ከንቃተ ህሊና ወጥቶ ወደ ህቡ ህሊና ወይም ድብቁ አእምሮ ይሰርጻል። እናም ሳታስበው ግቦችህን ማሳካት ትጀምራለህ። በስኬትህም ትደመማለህ። አንዳንዴ ለታዳሚዎቼ ከዓለም ህዝብ መካከል 3%ዎቹ ብቻ ግቦቻቸውን ይጽፋሉ። የቀሩት ሌሎች ደግሞ ግብ ለሚጽፉ ሰዎች ይሰራሉ። በህይወት ውስጥ የራሳችሁን ዓላማ ለማሳካት ትሰራላችሁ ወይም የሌላውን ሰው ዓላማ ለማሳካት ትሰራላችሁ?
ታዲያ እናንተ የምትመርጡት የትኛውን ነው በማለት እጠይቃችኋለሁ። የዓላማዎች ኃይል። አንድ ታዳሚ በቅርቡ አንድ አስደሳች ታሪክ ነገረኝ። በ1997 ባቀረብኩት አንዱ ሴሚናር ላይ እንደተገኘ አስታወሰኝ። በዚያም ሴሚናር ላይ ግቦችን መጻፍና እነሱን ለማሳካት እቅድ ማውጣት አስፈላጊ መሆኑን ተናግሬ ነበር። በዚያን ጊዜ 35 ዓመቱ ሲሆን በናሽናል ውስጥ መኪናዎችን በመሸጥ በዓመት $50,000 ያገኝ ነበር። ከዚያ ቀን በኋላ ህይወቱን በመቀየር ግቦቹንና እቅዶቹን በመጻፍ በየቀኑ መስራት ጀመረ። ከ12 ዓመታት በኋላ በፍጥነት በማደግ ላይ ባለ ኩባንያ ውስጥ ፕሬዝዳንት ሆኖ በዓመት ከ$1 ሚሊዮን በላይ ገቢ ማግኘት ጀመረ። በሚቀጥሉት ዓመታት ማሳካት የሚፈልገውን ነገር ወረቀት ላይ ባይጽፍ ኖሮ ህይወቱ ምን ሊሆን እንደሚችል መገመት እንደማይችልም ነገረኝ። ግቦችህን ለማሳካት የሚረዱ 7 ቀላል ደረጃዎች አሉ። በጣም የተወሳሰቡና ዝርዝር ግቦችን ለማሳካት የሚረዱ ዘዴዎችን ላስረዳ እችላለሁ። ሆኖም እነዚህ 7 ደረጃዎች ከዚህ በፊት ካከናወንከው 10 እጥፍ የበለጠ ለማከናወን በቂ ናቸውና አንድ በአንድ እንመልከታቸው። ደረጃ 1 የምትፈልገውን በትክክል ወስን። ለምሳሌ ገቢህን ለመጨመር ከፈለክ ተጨማሪ ገንዘብ ማግኘት ከማለት ይልቅ በዓመቱ መጨረሻ ላይ ይህን ያህል ብር አገኛለሁ በማለት ግልጽ ቁጥር አስቀምጥ። ደረጃ 2 ጻፍ። በጽሑፍ ያልሆነ ግብ እንደ ጭስ ነው፣ ተኖ ይጠፋል። ግልጽ ያልሆነና ተጨባጭ ያልሆነ ግብ ኃይል ውጤትም የለውም። ነገር ግን የተጻፈ ግብ ከሆነ ልታየው፣ ልትከልሰውና ልታሻሽለው የምትችለው ተጨባጭ ነገር ይሆናል። ደረጃ 3 ለግብህ የመጨረሻ ቀን ወስንለት። ምክንያታዊ የሆነ የጊዜ ገደብ ምረጥና ግብህን የምታሳካበትን ቀን ጻፍ። ግብህ ትልቅ ከሆነ ንዑስ ቀነ ገደቦችን ወይም ጊዜያዊ እርምጃዎችን አዘጋጅለት። የግብህ የመጨረሻው ቀን መኖሩ ለአእምሮ እንደ አስገዳጅ ስርዓት ሆኖ ያገለግላል። በተወሰነ የጊዜ ገደብ ውስጥ ማጠናቀቅ ያለብህ ነገር ካለ አእምሮ በፍጥነትና በብቃት ይሰራል። ደረጃ 4 ግብህን ለማሳካት ማድረግ ያለብህን፣ ማድረግ የምትችለውንና የምታስበውን ሁሉንም ነገር ዘርዝር። ግብህን ለማሳካት በውጫዊም ሆነ በውስጥ ልታሸንፋቸው የሚገቡ መሰናክሎችና ችግሮች ዘርዝር። ግብህን ለማሳካት የሚያስፈልጉህን ተጨማሪ ዕውቀቶችና ክህሎቶች ዝርዝር አዘጋጅ። ዓላማን ለማሳካት ትብብራቸውንና ድጋፋቸው የሚያስፈልጉህን ሰዎች ዝርዝር አዘጋጅ። ልታደርጋቸው የምትችላቸውን ነገሮች ሁሉ ዘርዝረ ጻፍ። ዝርዝር እስኪጠናቀቅ ድረስ መጻፍህን ቀጥል። ደረጃ 5 ዝርዝርህን በቅደም ተከተል አደራጅ። ይህም በመጀመሪያ ምን ማድረግ እንዳለብህ፣ በሁለተኛ ደረጃ ምን ማድረግ እንዳለብህና በኋላ ላይ ምን ማድረግ እንዳለብህ መወሰንን ይጠይቃል። ደረጃ 6 በእቅድ ላይ ወዲያውኑ እርምጃ ውሰድ። በፍጥነት ተንቀሳቀስ፣ አትዘግይ። አስታውስ፣ ማዘግየት የጊዜ ብቻ ሳይሆን የህይወት ሌባም ነው። በህይወት ውስጥ በአሸናፊዎችና በተሸናፊዎች መሃል ያለው ልዩነት አሸናፊዎቹ የመጀመሪያውን እርምጃ በድፍረት መውሰዳቸው ነው። ደረጃ 7 በየቀኑ ወደ ዋናው ግብህ አቅጣጫ የሚመራህን ነገር አድርግ። ይህ ለስኬት ዋስትና የሚሆን ቁልፍ እርምጃ ነው። ይህን ስታደርግ ቢያንስ አንድ እርምጃ ላንተ በጣም አስፈላጊ ወደ ሆነው ግብ ትቀርባለህ። 10 ግቦች። ይህ እስካሁን ካየናቸው በጣም ኃይለኛው የግብ ማሳኪያ ዘዴ ነው። ባዶ ወረቀት አውጣና በገጹ አናት ላይ ግቦች የሚለውን ቃልና የዛሬውን ቀን ጻፍ። ከዚያ በሚቀጥሉት 12 ወራት ውስጥ ልታሳካቸው የምትፈልጋቸውን 10 ግቦች ጻፍ። የገንዘብ፣ የቤተሰብ ግቦች እንዲሁም የአካል ብቃት ግቦችን፣ እንደ ቤት ወይም መኪና ያሉ የግል ንብረት የመግዛት ግቦችን መጻፍ ትችላለህ። ለጊዜው እነዚህ ግቦች እንዴት ማሳካት እንዳለብህ አትጨነቅ። በተቻለ ፍጥነት ግቦቹን ብቻ ጻፍ። ከ3 እስከ 5 ደቂቃዎች ውስጥ ቢያንስ 10 ግቦችን በፍጥነት መጻፍ ያስፈልጋል። አንድ ግብ ምረጥ።
አንድ ጊዜ 10 ግቦችን ከጻፍክ በኋላ ከ10ሩ ግቦች መሃል በ24 ሰዓት ውስጥ መፈጸም የምትችለው ግብ ካለ ለይ። ይህንንም አሁኑኑ አድርገው። ሌላኛው ደግሞ አሁን በህይወት ላይ ትልቅ ተጽዕኖ ሊፈጥር የሚችል ከምንም ነገር በላይ ህይወትህን የሚቀይረው ወይም የሚያሻሽለው የትኛው ግብ ነው? ለዚህ ጥያቄ መልስህ ምንም ይሁን ምን ይህን ወሳኝ ግብ ወደ ሌላ ወረቀት ገልብጠ ጻፈው። እቅድ አውጣ። አንዴ ይህንን ግብ በግልጽ ለይተህ ከጻፍክ በኋላ ይህንን ግብ ለማሳካት ልታደርጋቸው የምትችላቸውን ነገሮች ሁሉ ዘርዝር። ይህንንም ዝርዝር በቅደም ተከተል አደራጀው። በእቅድህ ውስጥ በጣም አስፈላጊ ወይም ምክንያታዊ የሆነውን ቀጣዩን ደረጃ ምረጥና ወዲያውኑ እርምጃ ውሰድ። ማድረግ ያለብህን አድርግ። ይህ ግብ እስኪሳካ ድረስ በየቀኑ ለመስራት ወስን። ከዚች ቅጽበት ጀምሮ ሽንፈት አማራጭ አይደለም። ይህ አንድ ግብ በህይወት ላይ ትልቁን አዎንታዊ ተጽዕኖ እንደሚያሳድር ከወሰንክና እንደ ዋና ዓላማ ካስቀመጥከው በኋላ በተቻለ መጠን ጠንክረ ያንን ግብ ለማሳካት ቁርጥ ውሳኔ አድርግ። እስኪሳካ ድረስም ተስፋ አትቁረጥ። ይህ ውሳኔ ብቻውን ህይወትህን ሊለውጠው ይችላል። የዛሬውን መጽሐፍ በእነዚህ 7 ተግባራዊ ልምምዶች እንቋጨው። አንደኛ፣ የስኬት ስልትህን ለማብራትና በህይወት ውስጥ በትክክል የምትፈልገውን ለመወሰን ግብህን ለመለየት ወስን። ሁለተኛ፣ ወደፊት ልትደርስባቸው የምትፈልጋቸውን 10 ግቦች ዝርዝር ጻፍ። ሶስተኛ፣ በህይወት ላይ ከፍተኛውን አዎንታዊ ተጽዕኖ ሊያሳድር የሚችለውን አንድ ግብ ምረጥና በሌላ ወረቀት አናት ላይ ጻፈው። አራተኛ፣ ይህንን ግብ ለማሳካት ማድረግ የምትችለውን ሁሉንም ነገር ዝርዝር በቅደም ተከተል አደራጅ። አምስተኛ፣ በጣም አስፈላጊ የሆነውን ግብህን ለማሳካት የሚረዱህን 20 ሐሳቦችን በመጻፍ ቢያንስ በአንዱ ሐሳቦች ላይ እርምጃ ውሰድ። ስድስተኛ፣ ስኬታማ እስክትሆን ድረስ በጣም አስፈላጊ የሆነውን ግብህን ለማሳካት በየቀኑ አንድ ነገር ለማድረግ ወስን። ሰባተኛ፣ ሽንፈት አማራጭ አይደለም። ምንም ይሁን ምን እስኪሳካልህ ድረስ ለመጽናት ወስን። የዛሬ የመጽሐፍ ቅምሻችን ይህን ይመስል ነበር። ከዛሬው የመጽሐፍ ቅምሻ የትኛው ሐሳብ ተመቻችሁ? ኮሜንት ላይ ጻፉልኝ። እንዲሁም ይህንን መጽሐፍ ሙሉውን በአማርኛ የምትፈልጉ ብቻ ከታች ባለው የቴሌግራም ሊንክ አድራሻ ልትጽፉልን ትችላላችሁ።